ጽዮን ፌንት ነቀለች። ኤፍራታዬና ናታን የቢንያምን መኖር ነገሯት። በዚህን ሰዓት ነበረ ኤፍራታ ፌንት የሰራችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የመሲ ያሬድ ፋሚሊ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ክፍል 207 ሐረግ ድራማን ይዘንላችሁ መጥተናል። ሐረግ ድራማ ከበፊቱ አሁን ላይ እጅግ ልብ የሚነካና ልብ አንጠልጣይ እየሆነ መጥቷል። እጅግ በጣም ደስ የሚል ደረጃም ደርሷል። በአሁኑ ክፍል የተመለከትነው በሩን ስትከፍት ሜርሲ ያላሰበችው ዱብዳ ይገጥማታል። ማለትም ያ የሰማይ ስባሪ የሚያክል የዘበኛው ወንድም በር ላይ አገኛት። አቺ ሰላም ነሽ አላት። እግዚአብሔር ይመስገን ሰላም ነው አለችው። ይኸውልሽ አንድ ጥያቄ ልጠይቅሽ ነው አላት። እባክህ ዞር በል ለክፋ መሆኑ ነው? ምን ፈልገህ ነው? ዴ አንቺ ደግሞ ራስሽን እንደተለካፊ ሰው እንደምታየው ብሎ አጣጣላት። የዚህን ጊዜ ሜርሲ ንግግሩ በጣም ስላናደዳት የሚጠይቃትን ጥያቄ በሙሉ በስነ ስርዓት ለመመለስ ፍላጎት አልነበራትም። እባክህ ዞር በል ብላ ጥላው ልትሄድ ስትል እጇን ግጥም አድርጎ ያዛት። እንዴ ምን መሆንህ ነው? ልቀቀኝ እባክህ ዱዛ አለችው። ይኸውልሽ አሁን ማሳይሽን ፎቶ ይሄ ልጅ ይሄ እዚህ ግቢ ይገባል ወይስ አይገባም? ወይስ አለ የለም አለ። ማለት ህፃን ልጅ እኮ አይደለም ለምን ፈለግከው አለችው። አንቺ ስለዚህ ጉዳይ አያገባሽም፣ ዝም ብለሽ የምትጠየቂውን ጥያቄ ብቻ መልሺ ብሎ አላት። ይህንን ሲላት እሷም የመመለስ ፍላጎቷ ጭራሽ እየራቀችው እንድትሄድ ያደርጋታል። ይህንንም ስትለው በጣም ተናደደ። ታውቂያለሽ ወይስ አታውቂም አላት። አላውቅም ባክህ ወደዛ ሄድ ብላ ጥላው ልትሄድ ስትል በሂጂ በቃ ቸው አላት። እዚህን ጊዜ እሷ ሜርሲም እየተናደደች ተመልሳ ልትወጣ የነበረችዋ ልጅ ተመልሳ ወደ ግቢ ትመለሳለች። ወደ ግቢም በተመለሰች ሰዓት ነበረ ያላሰበችው ነገር የገጠማት። ግቢ ውስጥ ስትገባ ዘበኛውን በር ውስጥ አገኘችው። ትሰማለህ ውጭ ላይ የሆነ ሰው እኮ አግኝቶኝ ይሄን ልጅ ታውቂዋለሽ ወይ ብሎ ጠየቀኝ። ማለት ምን አይነት ሰው? ጸይም፣ ዘለግ ያለ፣ ረጅም፣ ትልቅ መኪና የያዘ? አረ ባለ ሀብትም ይመስላል፣ ሱፍ የለበሰ ነው ስትለው ኦፍ ብሎ ደነገጠ። ማለት ታዲያ ነገርሽው? አይ አልነገርኩትም አላውቀውም ብየዋለሁ አለችው። ተመስገን ብሎ ራሱን አረጋጋ። ይህንን ስትለውም እሱ እጅግ በጣም ተገርሞ ነበረ። ነገር ግን የገጠመው ነገር ሁሉ ማሰብ ከሚችለው በላይ ነበረ። እና ምንድነው ችግርህ? አንተማ የሆነ የተደበቀ ሚስጥር አለህ አለችው። ምንም ሚስጥር የለኝም ባክሽ፣ ልክሽን ወቄ። ማለት ከዘበኛ ጋር ማውራት ማለት ስለምን ልክ ነው የምታወራው ብላ ሜርሲ እጅግ በተናደደ ቃላት መለሰችለት። ባክሽውን አይመለከትሽም፣ ግቢ ወደ ውስጥ አላት። በዚህን ጊዜ ነበረ ናታንና ኤፍራታዬ ወደ ሳሎን ሲመጡ፣ ማለትም ወደ ነገንዬ ቤት ሲመጡ ሳሎን ያገኟት ጽዮንን ነበረ። ጽዮን እንዴት ነሽ አሏት። እግዚአብሔር ይመስገን እንዴት ናችሁ ብላ መለሰችላቸው። ማለቴ ዛሬ ልናናግርሽ ነው የመጣ ነው። በሰላም ነው የመጣችሁት አለች። አዎ በሰላም ነው፣ አንዳንድ ነገሮች ልናናግርሽ ወስነን የመጣ ነው አሏት። እሷ ግን የሚጠይቋትን ጥያቄ በጣም ቀለል አድርጋ ነበር ያየችው። ናታንና ኤፍራታዬ ደግሞ ለመናገር እጅግ በጣም ተሳቀው ነበረ። ምክንያቱም ጽዮን የቢንያምን በህይወት መኖር ካወቀች እጅግ በጣም ልቧ እንደሚሰበር ያውቁታል። በጣም ፈርተው ነበረ። እኔ የምልሽ እህቴ አንድ ነገር ልነግርሽ ወይም ልጠይቅሽ ፈልጌ ነበረ፣ መልሽልኝ እስኪ አላት። እሺ ወንድሜ ምንድን ነው ይሄን ያህል ያስፈራችሁ? መቀጠል ትችላላችሁ አለቻቸው። ይኸውልሽ ምን መሰለሽ እህቴ ልጁን ከማን ያረገሽው ብሎ ጠየቃት። እንደ ወንድሜ ያረገዝኩበትን ባቅ ኑሮ ለአንተ ለወንድሜ የደብቀህ ነበር እንዴ? እኔ እኮ አላቅም ወንድሜ አለችው። ግራ ተጋቡ። እባክሽ ጽዮን ግልጽ አድርገሽ ንገሪኝ፣ ተጨንቄልሻለሁ ወንድምሽ ብሎ ይላታል። ይህንንም ሲላት ወንድም አለም እኔ ባቅ ኑሮ ላንተ እነግርህ ነበረ፣ ነገር ግን
ማን ምን እንደሰራብኝ ራሱ ማወቅ አልቻልኩም ብላ መለሰችለት። ማለቴ ከንትላ እንደሆነ ያረገሽው ከማ ከማ ማለቷን ጀመረች ጽዮን። ማለቴ ከቢኒያም አርግዘሽ እንደሆነ ብሎ ሲላት፣ እንዴ ማለት ምን ለማለት አስባችሁ ነው? አልገባኝም። ምንድነው ሀሳባችሁ? እያለች መናገሯን ቀጠለች። ማለቴ ከቢኒያም እንዴ ከሞት ሰው እንዴት ሰው ያረግዛል ብላ ለራሷ ጥያቄ ፈጠረባት። ያማችኋል እንዴ አለች። አይ ይኸውልሽ ጽዮን፣ ምን መሰለሽ፣ እውነቱን ንገሪኝ እህቴ፣ እኔ አልቆጣሽም ወይም አልቀየምሽም ይላታል። እንዴ ያሟችኋል እንዴ? በቃ ናታን አታወሳስበው፣ በግልጽ ነገራት አለችው ኤፍራታ። ከዛ ኤፍራታዬም ጠየቀችውት። ስሚማ ይኸውልሽ አለች። ናታን ቀደም ብሎ ማለቴ ልጁን ያረገሽው ከማ አለች። አላሁንም ከማ ንገረኛ አለችው። ከቢንያም ቢንያም ማለት ቢንያም ከሞተ ሰው እንደሱ ያረግዛል? ምን ለማለት ፈልገህ ነው ወንድሜ ስትለው ኤፍራታዬና ናታን ተያዩ። በቃ ከሱ አይደለም ማለት ነው ብለው እየተነጋገሩ በነበረበት ሰዓት ንገረኛ፣ ይኸውልሽ ጽዮን ምን መሰለሽ፣ ይኸውልሽ ብሎ ለማስረዳት ሞከረ። እየፈራና እየተንቀጠቀጠ ናታን። ምክንያቱም እኔ የሚገርመኝ መቼ ነው ቢንያም ወደ ጽዮን ቤት ሊመጣ የሚችለው? በጣም እየተንቀጠቀጠ በነገራት። በጣም ደነገጡ፣ ተደናገጡ፣ እጅግ ፈሩ። ይኸውልሽ ንገረኛ፣ ይኸውልሽ ጽዬ ምን መሰለሽ ቢንያም አልሞተም አሏት። ማለት አልሞተም ብላ ማሰብ በጀመረችበት ሰዓት ድንገት ተዘራ ሶፋው ላይ ወደቀች። ሶፋው ላይም ስትወድቅ ወዲያውኑ ፌንት ነቀለችባቸው። እነሱ ጽዬ እህቴ እህቴ ማለት ጀመረ። ናታንም እህቴ እህቴ ማለቱን ቀጠለ። ኧረ ወይኔ ጉዳችን! ኤፍራታም ጽዬ ጽዬ ማለት ጀመረች። በጣም ፈሩ። ያንታን ልቡ ተነካ። ኤፍራታዬ እጅግ በፍርሃት ተውጣለች። ፂ ማለቷን ጀመረች። ኧረ ተነሽ እባክሽ ተነሺ ተነሺ አለች። በዚህን ሰዓት ኤፍራታ በጣም ተንቀጠቀጠች። ለምን ይመስላችኋል? ምክንያቱም መናገራቸው ትክክል እንዳልሆነ ይገባቸዋል። ነገር ግን መናገር ደግሞ መጠየቅ ደግሞ ግድ ሆነባቸው። ለዚህ ነበረ ለጽዮንም ሊነግሯት የወደዱት። የዚህን ጊዜ ፌንት ነቅላ ብዙ ሰዓታትን ትጠብቅባቸዋለች። ወይኔ ጉዴ! በቃ ወደ ሐኪም ቤት ይዘናት እንሄድ አለ ናታን። ኤፍራታም ቆይ ተረጋጋ፣ ትንሽ እንጠብቃት ብላ አረጋጋችው። እሱም ሁሉን ነገር እያሰበና እያምሰለሰለ ነበረ። ምክንያቱም እንዲህ ምኑኝ ነው ግን እያለ ራሱን መውቀስ ጀመረ። ከትንሽ ደቂቃዎችና ሰዓታት በኋላ ጽዮን ትነቃለች። ስትነቃ ደህና ነሽ እህቴ አላት። ደህና ነኝ። የምትነግሩኝ ነገር ግን እውነት ነው ወይስ ህልም ነው አለች። አይ እህቴ እውነት ነው፣ ቢንያም በህይወት አለ በህይወት አለ አሏት። እንዴ ገረማት፣ ፈራችም፣ ተደናገጠችም። በዚህን መሃል ነበረ ቀጥታ ገንዬ ወደ ሳሎን ትመጣለች። ገንዬ ወደ ሳሎን ስትመጣ እንዴ ምን ተፈጥሮ ነው አለች። አይ ያው ለጽዮን ያንን ነገር ነግረናት፣ ማለቴ ቢንያም እንዴ እናንተ ያሟችኋል እንዴ? ምን አስባችሁ ነው ግን ለምንድን ነው የነገራችኋት ብላ ገንዬ ተቆጣቻቸው። አይ መናገር ግድ ስለሆነብን ነገርናት እንጂ መናገር አልነበረብንም አሉ። ይህንንም ከሰማች በኋላ ገንዬ ወዳውኑ ጸጥ አለች። በዚህን ሰዓት ነበረ ወደ እነ ቃል ቤት ምን ተፈጠረ? እነ ቃል ቤት ደግሞ ቀጥታ ሰራተኛዋ ደግሞ ያልታሰበ ዱብዳ በቃል እህት ፊት ዘረገፈችው። በጣም ይገርማል እኮ እነ ቃል ጋር ቃል የጽዮንን ፎቶ እያየ በትዝብትና በግርምት እየተመለከተ ይስቃል።
ማለትም በአሁኑ ሰዓት ቃል ጽዮንን አፍቅሯታል ማለት ነው። ምክንያቱም እሱ በሰመመኑ በር ስትከፍትለት ፈገግ ያለችውን ከሱ ጋር ያሳለፋቸውን ነገሮች አንድ በአንድ መለየት ጀመሩ። በዚህም ሰዓት ነበረ አፈር ብላቦ በዚህን ሰዓት ነበረ እነሱም በጣም ተገርሞና ተደንቃ ቆይ እስቲ ምንድን ነው የገጠመሽ አንድ ባንድ ንገሪኝ ብላ ጠየቀቻት። ማለቴ ይኸውልሽማ ምን መሰለሽ ይህን ነገር ስነግርሽ አንቺ ከዚህ ቤት ልታስወጪ ትችያለሽ፣ ነገር ግን መናገሬ ግድ ነው አለቻት። እሺ ምን ተፈጥሮ ነው ብላ ይህ ቃልህት ጠየቀቻት። ይህንንም ስትጠይቃት ለመመለስ የፈለገችው ለመመለስም ፍላጎት ባይኖራትም ነገር ግን መናገሯ ግድ እንደሆነባት አሰበች። ይኸውልሽ ምን መሰለሽ እኔ አለች አንቺ ምን ቃልን አፈቅረዋለሁ ብላ ነገረቻት። በዚህ ሰዓት በጣም ተደናገጠች። ማለት ይሄማ በፍጹም ሊሆን አይችልም፣ እንዴት ሊሆን ይችላል ብላ መናገሯን ቀጠለች። አዎ ሆኗል፣ በቃ ነው በቃ አለች። እንዴ ምን ማለትሽ ነው? ቆይ አንቺ እንዴት ቃልን ታፈቅራለሽ ብላ ተናገረቻት። ይህንንም ስትናገራት እሷ በጣም ተናደደችባት። ስትናደድባትም በጣም ነበረ የተገረመችው። እንዴት ሊሆን ይችላል? በጣም የሚገርም ነው። እኔ ራሱ በጣም ነበረ የገረመኝ። ቤተሰብ እጅግ ልብ የሚነካ ነው። ለምንም ካላችሁ እንዴት ነው ግን ይሄ ነገር ሊሆን የቻለው? ማለቴ እንዴት ልታፈቅረው ቻለች? እንዴ በጣም የሚገርም እኮ ነው። የድፍረቷ ድፍረት ግን እንዴ ቃልን ሰራተኛዋ አፈቀረችው ቢባል ምን ይባላል? ቃል እዚህ ጽዮንን አፍቅሮ በሀሳብ ጭልጥ ብሏል። እሷ ደግሞ እሱን አፍቅራለች። ምክንያቱም ቤት ውስጥ ቃል ብላ ጠየቀችው ሰራተኛዋ። ስትጠራውም እሱ መመለስም ከብዶት ነበረ። ነገር ግን ዝም አላት። እሱ በጽዮን ፍቅር ልቡ ታውሮበታል። እንዲሁም ዝም ብሎ እየተመለከተ ፎቶዋን በሀሳብ ተመስጧል። ወዲያውኑ ሰራተኛዋ መታ ቃል ብትለው ሊሰማት አልቻለም። እንዴ ይህ ሰውዬ ምን ሆኖ ነው? ለምንድን ነው ዝም የሚለኝ? ቃል ስትለው ጮኸ ስትል አቤት ምን ተፈጠረ ብሎ ብንን ያለ። እንዴ መሀል ምሳ ትፈልጋለህ ላቅርብልክ ብላ ጠየቀችው። አይ ምንም አልፈልግም አላት። ወዲያውኑ ደግሞ እህትየዋ መጣች። እህትየዋን መታ ቁጭ ብላ ወንድሟን መመልከት ጀመረች። እሱም በፈገግታ ቁጭ ብሎ እሷን እየተመለከተች ዝም ብሎ ይመለከታታል። ጽዮንን ፎቶዋን ይዞ እህቱን በግርምት ምንድን ነው ወንድሜን እንደዚህ ፍልቅልቅ ያደረገው ብላ አይኑን መመልከት ጀመረች። እሱ በሀሳብ ጭልጥ ብሎ ጽዮንን በፍቅር አይን እየተመለከተ በደስታ ዓለም እየቀለጠ ይገኛል። በደስታ ዓለም እየቀለጠ ይመለከታታል። በዚህን ጊዜ እህትየዋ በጣም ግራ ተጋባች። ወንድሜን እንደዚህ ደስ ያሰኘው ነገር ምን ይሆን ብላ በጣም ተደሰተች። እንዴ ይህን ነገርማ ማወቅ ግድ ይለኛል ትልና ወንድሟን ፈገግታ በእርጋታ እየተመለከተች አይኑን ማየት ጀመረች። እሱ ግን ካጠገቡ ሰው ያለ እስከማይመስለው ድረስ በጽዮን ፍቅር ታውሮ ፎቶዋን እያገላበጠ ዙም እስክሪን እያደረገ እያየ በደስታ በሀሳብ ጭልጥ ይላል። በዚህ ሰዓት እህትየዋ ቀጥታ እንዴ ቃል ምንድነው ፈገግ የሚያስብለህ ስትለው አልሰማትም። እሱ ሁሉ ነገሩን ስበዋለች፣ ሁሉን ነገር ተቆጣጥረዋለች ጽዮን። በዚህም ሰዓት ነበረ እሱ ወደዛው ነበረ አይኑን ትክክል ያደረገው። እንዴ ይሄ ሰው ምን ሆኗል ማለት ነው ብላ ቀጥታ ወደ እሱ ጋር ቀስ ብላ ትሄድና የቃልን ስልክ ትቀበለዋለች። አንቺ ይኸውልሽ እገልሻለሁ አምጪው ብሎ ሊቀበላት ሲል እሷ ቀጥታ ስልኩን ክፍት ስታደርገው ፊት ለፊት የተመለከተችው የጽዮን ፎቶ ነበረ። ዴ ወንድሜ ለጽዮን ፎቶ ነው እንዴ እንደዚህ በፈገግታ በደስታ የፈነጠስከው? ብቻ የማስበው ነገር እንዳይሆን አንተ ምንም
ማሰብህ ነው ብላ በጣም ተደናገጠች። በጣም ተናደደችበት። እንዲህ ወንድሜ ምን እያደረክ ነው ያለከው? ምን እያደረክ ነው አለችው። አያገባሽም እባክሽ ዝም በይ አላት። ይህንን ሲላት እኔ ወንድሜ ይህንን ማመን አልችልም፣ ምን እያደረክ እንደሆነ ለእኔም ግራ እያጋባኝ ነው አለችው። እንዴ እኔ ምልሽ አላት። አያገባሽም እኮ አልኩሽ፣ በቃ አያገባሽም አላት። ይህንን ሲላት ነበር እሷም በጣም ተደናግጣ እንዴ ቃል ምን ሆነ ነው እየተቆጣ። ሌላኛው ዳጊ በጽዮን ላይ ያሰረባት ሴራ። ዳጊ የጽዮን ልጅ እንዲወልድ ለአቤል አዘዘው። ምክንያቱም መድኃኒት ሰጥቶ እንዲወርድ ማድረጉ እጅግ በጣም ከባድ ነው። እንዴ እኔ ይህንን አላደርግም ጽዮን ትጎዳለች ሲለው ነበረ። ይህንንም ሲለው ከእሷና ከኔ ምረጥ እስኪ፣ እሷስ እኔ ባላደረግኩት እስር ቤት ከታኛል ነበረ። ስለዚህ ልታስብላት እየሞከርክ አይደለም አይደለ ብሎ አፋጠጠው። እንዴ እንዴት ይህንን ላደርግ እችላለሁ? በህይወትህ ለጓደኛ የምታደርገው ነገር አንድ ትልቅ ቁም ነገር ይህን ብቻ ነው ብሎ 4 ነጥብ ዘጋበት። ይህንንም ሲለው ነበረ እሺ በቃ ብሎ ተስማማ። በዚህን ጊዜ መድኃኒቱን ምግብ ውስጥና ውሃ ውስጥ ምጠጣ ውስጥ ጨምሮ እንዲሰጣት አዘዘው። በዚህ ሰዓት ነበረ የሉሊትና የገንዬ ፍጥጫ። ገንዬ ሉሊትን ይችን ሴትዮ ከየት ነው ያመጣሻት? ከየትስ ነው ያገኘሻት? የትስ ነው ያወቅሻት? ስትል አፋጠጠቻት። እንዴ ጓደኛዬ ናት አለች። በፍጹም እያለች በነበረበት ሰዓት ሜርሲ ወደ ቤት ትገባለች። ሜርሲ ወደ ቤት ከገባችን በኋላ ቀጥታ የተሃደው እንዲህ ነው። ጎሽ እንኳንም መጣሽ፣ ስላንቺ እያወራን ነበረ ብላ ገንዬ አፋጠጠቻት። ቆይ አንቺ ማነሽ? ከየት ነው የመጣሽብን? ተናገሪ አለቻት። እንዴ ጓደኛዋ ነኝ ካልኩኝ ጓደኛዋ ነኝ፣ ጓደኛዬ ነች ካለች ጓደኛዋ ነኝ። በቃ አርፋችሁ ተቀመጡ፣ እናንተ ምን ቤት ናችሁ? ብላ ሜርሲ ተናገረች። በፍጹም ሉሊት ጓደኛም ሆነ ምንም ነገር ኑሯት አያውቅም፣ ሊኖራትም አይችልም። ደግሞ አንቺ ሕፃን ነሽ፣ ሉሊት ደግሞ ትልቅ ናት፣ ለእሷ ጓደኛ አትመጥኛትም ትላታለች። ነይ ኧረ እንዴ ጓደኛዬ ናት አለች ሉሊት እየተቅበዘበዘች። በቃ አንቺ እኮ የመመለስ ግዴታ የለብሽም ብላ ሉሊትን ይዛት ሜርሲ ወደ ውጭ ትወጣለች። በዚህን ሰዓት ገንዬ በጣም ተናዳለች። ምክንያቱም እየሆነ ያለውን ነገር ማመን ስላቃታት፣ ምክንያቱም እንዴት እንደዚህ ሊፈጠር ይችላል የሚለው በእነሱ ውስጥ ትልቅ ሀሳብ ጭሮባቸዋል። በቤተሰቡ በሙሉ ማለት ነው። በጣም እኮ ነው የሚገርመው። አንዳንድ ጊዜ ህይወት ዝብርቅርቅ ትላለች። በአሁኑ ሰዓት ሁሉ ነገር ያመዘነው ወደ ጽዮን ነው። በባለፉት ክፍላትም ዓመታትም ውስጥ የኤፍራታዬ ስቃይና መከራ ነበረ። ቀጥታ ለሉሊት የተረገመ ሰውዬ ቤታቸውን ሊሸጠው እንደሆነ ፈልጎ ደወለላትና ትሰሚያለሽ አንቺ አለች። ምን ፈለግ አለችው። ይኸውልሽ ናታን በፍርድ ቤት ሄዶ ስሜን እያጠፋ ነው፣ እየከሰሰኝ ነው። ስለዚህ የኔን ስም ደግሞ ማንም ሰው ሊያጠፋ አይችልም። ስለዚህ ክሱን እንዲያነሳ ንገሪው ይላል። በፍጹም ናታን እኮ ለማንም አይመለስም፣ ማድረግ የፈለገውን ነገር ማድረግ ይችላል አለችው። ስትለው እንደዛው ከሆነ እንግዳስ እንተያያለን፣ በቃ ቤቱን ሽጬ እኩል ለእኩል እካፈለዋለሁ ብሎ ሉሊትን አስፈራራት። እሷም እንደፈለግክ ማድረግ ትችላለህ፣ አላቀልህም ብለው ጥለው ትሄዳለች። በዚህን ሰዓት ሰውየው ተናዶ ቀጥታ ይሄድ ነበረ። በሩ ላይ ደግሞ ሉሊትና ዘበኛው መነጋገር ጀመሩ። እንዴ አንተ ቆይ እዚህ ምን ትሰራለህ አለችው። ማለቴ ስራ አንሶሃል መሰለኝ፣ ወይ ሊጥ ማብካት ወይ የሆነ ነገር ማድረግ አለብክ ብላ ነገረችው። በዚህን ሰዓት እሱ በጣም ተናዶ ስለነበረ ሊጥ ልብስም ማጠብ አለብህ አለችው። ኧረ እባክሽ ደፋር ነሽ እሳ ብሎ በጣም ተናደደባት ዘበኛው። በጣም የሚገርመው ነገር ግን እሱ ያሰበውና እሱ ያሰበችው የሰማይና የምድር ያክል ነው። ሉሊት በተፈጥሮዋ ሰውን እየተሽከረከረች ማናደድ ደስ ይላታል። ምክንያቱም ሰው ሲናደድ በጣም ደስ ይላታል።
ኤፍራታዬ ቀጥታ እነሱን ታኮርፍና ወደ ክላሷ ትሄዳለች። በድንገት ገንዬ ትመጣለች። ጽዬ የት ሄደች ብላ ስትጠይቃቸው ጽዮንማ እኛን ማየት አትፈልግም፣ አንቺ አረጋጊያት አላት። ጽዮንም ክላሷ ገብታ ድሮ በሰከረች ሰዓት ቢንያም እጇን ይዞ አቅፎ እየደገፋት ያለውን ትውስታ አንድ ባንድ አስታወሰች። እንዲሁም ስልክ ተደውሎ እኔ ቢንያም ነኝ፣ እንዴት አድርጌ እንደማገኝሽ ግራ ገብቶ የኔ ፍቅር የሚለውን አንድ ባንድ ጽዮን ማስታወሷን ቀጥላ ማልቀሷን ተያይዘዋለች። ባዶ በር ዘግታ ስቅስቅ ብላ እያለቀሰች ነበረ። አይዞሽ ሁሉም ነገር አልፎ ነገ ጠዋት ቢንያምን አግብተሽ መልካም ደረጃ ደርሳችሁ እንደምንመለከት ባለሙሉ ተስፋ ነን። ቃልም እንግዲህ ፈጣሪ ከፈቀደለት ያቺ ሰራተኛዋ እንደሚያገባ ተስፋ አለኝ። ምክንያቱም አንቺ የቢንያምና የቢንያም ብቻ ነሽ። ሜርሲም በድንገት ትመጣና ልታጽናናት ትሞክራለች። ምክንያቱም አይዞሽ ምን ሆነሽ ነው ግን እንደዚህ የምትሆኙ? አረ እንደዚህ የማትሆኝ እንደዚህ በፍጹም መሆን የለብሽም ብላ አጽናናቻት። ስታጽናናትም እጅግ በጣም ደስ አላት። ሐረግ ድራማ አሁን ላይ እያማረና እየተዋበ ቆንጆ እየሆነ እየመጣ ነው። በጣም ነው ደስ የሚለው። አሁን ላይ ጥሩ መስመር ይዟል። ነገሮቹ ሁሉ ድራማዎች ወደ ፍቅር ሲቀየሩ እጅግ በጣም ያማሩና የተዋቡ ይሆናሉ። ምክንያቱም የተወሰነ ቦታ ላይ ሐረግ ድራማ ትንሽ እየደበረ መጥቶ ነበረ። አሁን ግን እጅግ በጣም ቆንጆ እየሆነ መጥቷል። ምክንያቱም ሁሉም ነገር በፍቅር የሆነ ነገር ሁሉም ነገር ያምራል። በጣም ነው ደስ የሚለው እና ሐረግ ድራማን ለማትከታተሉ ተከታተሉት። እየገባችሁ ሀሳብ አስተያየታችሁን ስጧቸው ማለት ነው። በጣም ነው ደስ የሚለው እና ሰብስክራይብ አርጓቸው ማለት ነው። አበረታቷቸው ማለት ነው። እንግዲህ ስለ ፍቅር ትንሽ ግጥም ልግጠምላችሁና ወደ ስራ ይገባለሁ ማለት ነው። ፍቅር ይላል እንደ ማለዳ ፀሐይ ጠጋ ብለሽኝ በትዝታ መስኮትን ፈገግ አደረግሽኝ። ልቤ ካንቺ ጋራ መላፋት አማረው። ፍቅር እያለ ላንቺ ቦታ ለቀቀ። ከከንፈርሽ ጫፍ ላይ ፈገግታ ሲዘራ የኔስ ዓለም በሙሉ በብርሃን ተሞላ። አትራቂኝ ባክሽ እንዲያውም ፍቅርዬ የልቤ ትርታ በቅርብ ሆነሽኝ። እንደ ወራጅ ወንዝም እየተሳሰብን በፍቅር መድረክ ላይ እየተሳሰብንም በፍቅር ላይም እየተሳለፍን እስቲ ፍቅር ብዬ ወደ እኔ ተጠጋ። ልቤ ካንቺ ጋራ ኑሮውን እንደ ማለዳ የልቤ ደጃፍ ላይ ቆመሽ ከምታይ እስቲ አንድ እርምጃ ወደ እኔ ፍቅር በይ። ጭንቀቴም እንዲርቅ ፍርሃቴም እንዲበተን በትከሻሽ ላርፍ ዞር በይልኝ የቀር ፍቅር በዬ እንደ ደመና ጥል እንደ ንጋት ጮራ ብቻዬን ካልሆንኩኝ ቤቴ እንድንሆን በጋራ እርቀቱን ይጥበብም ትንፋሼ ይድረስልኝ። በፍቅር መጋረጃ መሸሸጊያ ሁኝኝ ዓለም ብትጮክን ብታደርገኝ ግራ። ፍቅር ስንልማ እንሆናለን ተራራ። ጠጋበኝ እስኪ ክንድሽን ክንዴ ይንካው ልቤን ልብሽንም ይርገጠው። ይህንን የፍቅር መንገድ በእኛ ፍቅር ይለቅ። መሃላችን ሰፊ ሜዳው ተራራ ነው። በዓይናችን ባላይሽም ብትኖር በተራራ ልቤ ግን ይሰማል ኪሎ ሜትር ቁጥር ካንቺ ጋር ነውና ሁሌም የምቀጥል። በስልክ መስመር ውስጥ ድምፅሽን ስሰማው የናፈቅሽኝ ወላፈን ትንፋሽን ሲያሞቀው። አጠገቤ የለሽ እጄን አልጨበጥሽኝ ግን በሀሳብ መድረክ መጥቼ ሳምኩሽ።
ወርቀትም ማለት ለእኛ ፍቅር መለኪያ የመታመኛችን ትልቁ መፈተኛ። አካልሽ ቢርቀኝ መንፈስሽ ግን አለ ከሁሉም በላይ ሆኖ በልቤ ነገሰ። አትፍሪ የኔ ዓለም መንገዱ ቢረዝም ለእውነተኛ ፍቅር እርቀት አይገድብም። የቀጠሯችን ጸንቷል ቀኑም አልፎ ቀን ሲተካ በናፍቆትሽም በጋራ ለመርካት በፍቅርሽ አካል በላይ ነው እርቀት ደግሞ የልቤ ትርታ ይደምቃል እንጂ አያቆመውም። የኔ ፍቅር እወድሻለሁ። የናፍቆት ስንቅ መሬቱ ቢረዝም መንገዱ ሲሰፋ ፍቅርሽ ግን በልቤ አልቆረጠም ተስፋ። በርካታ ርቀት ኪሎ መሃልም አካልሽ ቢርቀኝ ትዝታ ይገዛል። ቀኑን በምኞት ሌሊቱን በህልሜ ካንቺ ጋራ ሳወጋ እኖራለሁ እኔ። የስልክሽን ድምጽም የልቤ መድኃኒት ናፍቆትሽ ሲበረታ የምቀምሰው እውነት። ሰማይ ነው የምናየው እኛ የጨረቃ ብርሃን የፍቅራችን ምስክሮች ሆኜ አንቺ እኔ እዚህ ብዬ የልባችን ትርታ አይለያይም ምንም። ትዕግስት ስንቃችን ተስፋ መሪያችን ርቀት አይገድበን ጽኑ ነው ቃላችን። ዛሬ ብንራቅም ለነገ እንኖራለን አንድ ቀን ግን በቃ እንገናኛለን እናርፍበታለን። የማይሻገር ድንበር በመሃላችን ያለው የርቀት ድንበር አካልም ቢለየው ልብን አይገታውም ነበር። አንቺ የዚያን ማዶ እኔ እዚያን ዳርቻ የናፈቅሽኝ ወላፈን ሆነብኝ ስቃይ ብቻ። ንፋሱ ሲመጣ ካንቺ ዘንድ ነፍሶ ያመጣልናል ቃል በትዝታ ታጥቦ። አይኖቼ ጨፍኜ ትንፋሽንም እስባለሁ በምናብም ተጉዤ አጠገብሽ ቆማለሁ። ርቀት ምንድነው ለሚዋደድ መንፈስ አካል ቢታሰርስ እንጂ ሀሳብ አይታሰር። ባንቺ በላይ በልቤ ዳስሼሻለሁ በሺህ ማይል ርቀት ውስጥ ነኝ አውቃለሁ። አትድከሚ ፍቅሬ መንገዱ ቢረዝም ለዓመታት ልብ እርቀት የለውም አቅም። አንድ ቀን ይመጣል ድንበሩ የሚፈርስ ከጉንጮችሽ እንባ ይልቅም ሳቅሽ የሚታፈስ። ይህ የተገጠመው ለጽዮንና ለቃል ነው። ቃልዬና ጽዮን መጨረሻቸው ምን ይሆን? ሰራተኛዋስ ምን ይሆን? እረ ሰራተኛዋን ያፍቅር እንዴ! እኔ ሰራተኛ ስለሆንኩ ለሰራተኛዋ ነው የማዝነው። ለሰራተኛዋ ፍቅር ተመኙላት፣ ሰላምን፣ ጤናን፣ ፍቅርን ተመኘሁላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። እንግዲህ ቤተሰብ ሐረግ ድራማ 208 ደግሞ በተለየ መልኩ እንመጣለን። ያው እንግዲህ አንዳንድ ጊዜ ቪዲዮ ለመስራት በጣም ነበር የሚከብደው፣ ግን አሁን በጣም እንትን እያልኩ ነው። ግን አስተካክላለሁ፣ እሞክራለሁ። ምክንያቱም በጣም እየከበደኝ ነው ለመስራት። ቢሆንም ግን መስራቴን አላቆምም።